አሁን ኢየሱስ የሚለውን ስንተረጉም መድኃኒት ማለት ነው ብለናል። መድኃኒት ብለን ብቻ አናቆምም። የነገረ ክርስቶስ ትምህርት ኮንሰፕት ላይ ጽንሰ ሐሳብ ላይ ወይም ክሪስቶሎጂ ላይ ከሌሎች የምንለያየው በዚህ አገላለጽ ነው። ለምሳሌ አሁን ኢየሱስ የሚለውን ያድናል የሚሉ ሰዎችን ብዙ ጊዜ ትሰማላችሁ። እኛ ደግሞ ያድናል ብቻ አይደለም ሕይወት ነው ብለን ነው የምንሰብከው። ኢየሱስ ስላሉ የሚያውቁት የሚመስላቸው በጣም ብዙዎች ናቸው። በእኛ ቤተክርስቲያን ትምህርት እንደምታውቁት ኢየሱስ ብለን ነጥለን ብቻ አንጠራም። ኃጢአት አይደለም። በነገራችን ላይ ኢየሱስ ብሎ መጥራት ኃጢአት አይደለም፣ ነውርም አይደለም፣ ይፈቀዳል። ነገር ግን እኛ ስንጠራው ብዙ ጊዜ ኢየሱስ ክርስቶስ ወይም ክርስቶስ ኢየሱስ ብለን ነው የምንጠራው። ብዙ ጊዜ የሚነሳ ጥያቄ ስላለ ነው። እግዚአብሔር የማዳን ስራውን አጠናቋልና ስለዚህ ሰው ዝም ብሎ ሊድን ይችላል ወይ? ምንም ሳይሰራ መዳን ይችላል ወይ? ሳያምን መዳን ይችላል ወይ? ሳይጠመቅ መዳን ይችላል ወይ? ምስጢራትን ሳይፈጽም መዳን ይችላል ወይ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። በተከታታይ እንደተመለከትነው የነገረ ድህነትን ትምህርት እያየን ነበር። በተከታታይ አስተርእዮ ከሚለው ጋር አያይዘን መዳን ምን እንደሆነ፣ መድኃኒት ከማን እንደሆነ፣ መድኃኒት ከየት እንደሆነ፣ ለመድኃኒትነት ያለው መስፈርት እነዚህን በስፋት ስንመለከት ቆይተናል። ሳምንት እንደተነጋገርነው የዛሬ 15 ቀን ማለት ነው ሰው ለመዳን ምንድነው የሚያስፈልገው የሚሉትን እነዚህን ከዛሬ ጀምሮ ጊዜያችን እንደፈቀደ የምንመለከት ይሆናል። በቅድሚያ ግን በነበረን ልዩ ጉባኤ ተደረገው ጥሪ መሰረት ቃላችሁን አክብራችሁ የቤተ ክርስቲያንን ድምፅ ሰምታችሁ በዚህ ስለተገኛችሁ ለሁላችሁም እግዚአብሔር ጸጋውንና በረከቱን ያድላችሁ፣ እግዚአብሔር ያክብርልን። ሰው ለመዳን ምንድነው የሚያስፈልገው የሚሉ 3 ዋና ዋና ርዕሰ ጉዳዮች ናቸው የምንመለከተው። ባጭሩ ይሄ ብዙ ጊዜ ከነገረ ድህነት ትምህርት ጋር ተያይዞ የሰው ድርሻ ምንድን ነው የሚል ሀሳብ የሚነሳበት ነው። ይሄ ማለት ነው ብዙ ጊዜ የሚነሳ ጥያቄ ስላለ ነው። እግዚአብሔር የማዳን ስራውን አጠናቋልና ስለዚህ ሰው ዝም ብሎ ሊድን ይችላል ወይ? ምንም ሳይሰራ መዳን ይችላል ወይ? ሳያምን መዳን ይችላል ወይ? ሳይጠመቅ መዳን ይችላል ወይ? ምስጢራትን ሳይፈጽም መዳን ይችላል ወይ? ዝም ብሎ ተኝቶ መዳን ይችላል ወይ? ምክንያቱም ብዙዎቹ የሚያስቡት ክርስቶስ መጥቶ መስቀል ተሸክሞ አድኖናል። ስለዚህ ምንድነው በስራችን አይደለም። ስለዚህ እሱ የከፈለው ዋጋ እስካለ ድረስ መስራት አይጠበቅብንም ብለው የሚያስቡ ሰዎች አሉና ይሄ ከመጽሐፍ ቅዱስ አንጻር እንዴት ይታያል የሚለውን ሐሳብ ለማሳየት መሰረት ያደረገ ነው። ዓላማው እሱ ነው። ስለዚህ የሰው ድርሻ ምን ነው? ሐዋርያው ቅዱስ ጳውሎስ ያንዳንዱ የራሱን መዳን መፈጸም እንዳለበት ተናግሯል እና መፈጸም የሚገባን መዳን አለ እና በአንድ ነገር ሊጠቀለል ይችላል። ክርስቶስ የማዳን ስራውን አጠናቀዋል። በክርስቶስ በኩል የጎደለ ነገር የለም። በእግዚአብሔር በኩል የጎደለ ነገር የለም። ለሰው ልጅ ያልተደረገ ነገር የለም። ለወይኑ ያልተደረገ ነገር የለም። ለአትክልቱ ያልተደረገ ነገር የለም ምንም። ይሄ ግን ከእግዚአብሔር በኩል ነው። ከእግዚአብሔር በኩል ለሰው ልጅ ያልተደረገ አንዳች ይህ ቀረ የሚባል ነገር ምንም የለም እና ግን ዋናው ጥያቄው ሰው ደግሞ መልስ መስጠት አለበት ማለት ነው። ከዛ መዳናችን በዚያ የተመሰረተ ይሆናል ማለት ነው። ለምሳሌ መጻጉዕን ሲያድነው በዮሐንስ ወንጌል ምዕራፍ 5 ላይ ጥያቄ ጠይቆታል። ልትድን ትወዳለህን ብሎ ጠይቆታል እና የዚህ መልስ ላይ የተመሰረተ ነው። ማዳን በዚህ መልስ ላይ ይመሰረታል። አዎ መዳን እወዳለሁ፣ ለመዳን የሚያስፈልጉኝ እነዚህ ነገር ነበሩ ግን የለም፣ ስለዚህ እንዴት ብዬ ልዳን የሚል ጥያቄ ሲቀርብ ይሄው እድሉ ይሄው የሚል መልስ እናገኛለን። ከዛ መዳናችንን እንፈጽማለን።
ስለዚህ የመጀመሪያው እምነታችን ያድነናል። ከዚያ ቀጥሎ ምስጢራትን እንፈጽማለን። ከዚያ ቀጥሎ ክርስቲያናዊ ምግባራት ያስፈልጋሉ። እነዚህ ሶስቱን ነው የምንመለከተው። አንደኛ ሰው ለመዳን ማመን አለበት። ምን ማለት አለበት? ማመን አለበት። ሁለተኛ ሰው ለመዳን ምስጢራትን መፈጸም አለበት። ምንን መፈጸም አለበት? ምስጢራትን መፈጸም አለበት። ሶስተኛ ሰው ለመዳን በጎ ምግባር ወይም ክርስቲያናዊ ምግባር ያለው መሆን አለበት። ግዴታ። እነዚህ ሶስት ነገሮች ግዴታ ለመዳን። ይሄን ትምህርት የምንነጋገረው አዋቂ ለሆነ ሰው ማለት ስለ ሕፃናት አይደለም። ይሄ ራሱን የቻለ ትምህርት ነው። የሕፃናት ትምህርት የብቻው ነው። አዋቂ የሚባል ሰው ለምሳሌ ማንበብ ደረጃ የደረሰ ሰው፣ መጽሐፍ ደረጃ የደረሰ ሰው፣ የብስለት ደረጃ የደረሰ ሰው በምን አይነት ምህረት ነው ወደ እግዚአብሔር የሚገባው? በምን አይነት መስፈርት ነው ወደ መዳን የሚገባው? ወደ ገነት የሚገባው? ወደ መንግስተ ሰማያት የሚገባው? እነዚህን ትምህርቶች ነው የምንማረው። የመጀመሪያው ማመን አለበት ማለት ምን ማለት ነው ሲባል ክርስቶስ የእግዚአብሔር ልጅ እንደሆነ ማመን አለበት ነው የመጀመሪያው። እስኪ በሉ ክርስቶስ በሉ። የእግዚአብሔር ልጅ እንደሆነ ማመን። ክርስቶስ የማን ልጅ እንደሆነ የትኛውም የሃይማኖታችን መሰረት እዚህ ላይ ነው የሚመሰረተው። ቤተክርስቲያኗ የቆመችው፣ ቤተክርስቲያን የጸናችው፣ ቤተክርስቲያን የተመሰረተችው፣ ክህነት የተመሰረተው፣ የቤተክርስቲያን በር የሚባለው፣ የቤተክርስቲያን አለት የሚባለው ይሄ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን። አሁን ዝም ብሎ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ሲባል አንዳንዱ ሰው ይሄን ማምናለሁ የሚል ሰው አለ። ነገር ግን ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ማለት እግዚአብሔር እንደሆነ ማመን ጭምር፣ እግዚአብሔር እንደሆነ የባህሪ አምላክ እንደሆነ ፈጣሪ እንደሆነ ማመን። ዝም ብሎ ስሙን መጥራት ብቻ አይደለም። ማን ነው ክርስቶስ? ማን ነው ኢየሱስ? ማን ነው መድኃኔ ዓለም? ምንድን ነው ደረጃው? ከማን ጋር ነው የሚቆጠረው? ስልጣኑ ከማን ጋር እኩል ነው? ምን አይነት ደረጃ ነው ያለው? ምን አይነት አገላለጥ ነው ያለው? ምን አይነት ክብር ነው ያለው? ሰው ስለሆነ በምን አይነት አገላለጥ ነው የሚገለጠው የሚለው እነዚህን መሰረት አድርጎ የሚያምን ሰው። ለዚህ ደግሞ አንድ ምሳሌ እናንሳ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ራሱ ጌታ ሰዎች የሰውን ልጅ ማን ይሉታል ብሎ ሐዋርያትን የጠየቀበት ጊዜ አለ። ሰዎች የሰውን ልጅ ማን ይሉታል፣ ማን ብለው ይጠሩታል ብሎ ጠየቀ እና ሐዋርያት ሲመልሱ አንዳንዶቹ ኤልያስ ነው ይሉሃል፣ አንዳንዶቹ ኤርምያስ ነው ይሉሃል፣ አንዳንዶቹ ሙሴ ነው ይሉሃል፣ ወይም ከነቢያት አንዱ ነው ይሉሃል ብለው መለሱለት። ከዛ ጌታ ሲጠይቃቸው ሐዋርያትን መልሶ መነ ትብሉኒ ከዊነ፣ እናንተስ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። ይኸውላችሁ አሁን ስሙን አይደለም የጠየቀው። ልብ ብላችሁ ስሙኝ። ጌታ የጠየቀው ስሙን አይደለም፣ ማን እንደሚባል አይደለም የጠየቀው። ኢየሱስ እንደሚባልና እንደማይባል አይደለም የጠየቀው። ማን ተብሎ እንደሚጠራም አይደለም የጠየቀው። ማንነቱን ነው የጠየቀው። ማንነትና ስም ማንነትን ይሸከማል። ግን ስምን መጠየቅና ማንነትን ማስረዳት ሁለቱ የተለያዩ ነገሮች ናቸው። ለምሳሌ እኔ ስሜ ነቃ ጥበብ ይባላል፣ ስሜ ነው። ከዛ ማንነቴን ስሜን ልታውቁ ትችላላችሁ ሁላችሁም። ማንነቴን ግን ላታውቁ ትችላላችሁ። ማንነትን ለማወቅ አብሮ መዋል፣ አብሮ ማደር፣ አብሮ ብዙ ጊዜ መቆየት ሊፈልግ ይችላል። እንደዛም ሆኖ ማንነት በቀላሉ ላይታወቅ ይችላል። ጥያቄው የማንነት ጥያቄ ነው፣ የስም ጥያቄ ብቻ አይደለም። እኔን ስለ መልኬ ስለ ቁመቴ ልትናገሩ ትችላላችሁ። ስለ ውስጣዊ ማንነቴ ማወቅ የሚችለው እግዚአብሔር ብቻ ነው። አያችሁ፣ ክርስቶስን ስለ ስሙ ብቻ አይደለም፣ ኢየሱስ ስለሚለው ስም ብቻ አይደለም፣ ክርስቶስ ስለሚለው ስም ብቻ አይደለም፣ መድኃኔ ዓለም ስለሚለው ስም ብቻ አይደለም፣ አማኑኤል ስለሚለው ስም ብቻ አይደለም። ይሄ ስም የሚገልጠውና የተሸከመው ማንነት ምን አይነት ነው ነው ጥያቄው። የእግዚአብሔር ልጅ እንደሆነ ማመን ማለት ይሄ ነው። ምን አይነት ነው ይሄ ስም? ለምሳሌ አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። ክርስቶስ ማለት ንጉሥ ማለት ነው። የተቀባ የከበረ ማለት ነው። ቀጥታ ትርጉሙ ክርስቶስ የሚለው መሲህ ማለት ነው። እነዚህ ግን የተሸከሙት ማንነቶች ምንድን ናቸው? አሁን ኢየሱስ የሚለውን መድኃኒት ብለን ስንተረጉም ኢያሱ ማለትም መድኃኒት ማለት ነው። ኢሳይያስ ማለትም መድኃኒት ማለት ነው። ኢዮስያስ ማለትም መድኃኒት ማለት ነው። ሆሴዕ ማለትም መድኃኒት ማለት ነው። የኢየሱስ መድኃኒትነት ግን የሚለየው ምንድን ነው? ወይ ደግሞ ኢየሱስ መድኃኒት ተብሎ ሲጠራ የስሙ ትርጉም መድኃኒት ሲባል ከኢያሱ የሚለየው ከኢዮስያስ የሚለየው በምንድን ነው ቢባል መድኃኒትነቱ ዘላለማዊ ሕይወትን መስጠት የሚችል ላይ የተመሰረተ ነው። ማንነት የሚባለው እሱ ነው። አሁን ኢያሱ መድኃኒት ተብሎ ቢጠራ ለጊዜው ነው። ለጊዜው እስራኤል ዘሥጋን ከጠላት አድኗል፣ ስለዚህ መድኃኒት ተብሎ ተጠርቷል። ለጊዜው እስራኤላውያንን ታድጓል በጸጋ፣ ስለዚህ መድኃኒት ተብሎ ተጠርቷል። ክርስቶስ ግን የባህሪ አዳኝ ነው። የጸጋ አዳኝ አይደለም፣ የባህሪ አዳኝ ነው።
መድኃኒትነቱ የባህሪው ነው። ሕይወትነቱ የባህሪው ነው። ያን የባህሪውን ነው ለእኛ ለጸጋ አድርጎ የሰጠን። ከባህሪው ጋር ከራሱ ጋር በጸጋ ያስተካከለን። ወረሰየነ ሩያነ ምስሌው ቅዱስ ኤፍሬም እንደተናገረው ከእርሱ ጋር በቸርነቱ በይቅርታው ብዛት እኩል አደረገን ብሎ የገለጠው እሱ ማለት ነው። አማኑኤል ማለት እሱ ነው። እግዚአብሔር ከኛ ጋር የሆነበት ምስጢር ማለት ነው። እግዚአብሔር ከኛ ጋር የሆነበት አገላለጥ ማለት ነው። ይሄ ነው ማንነት ተብሎ የሚጠራው። እና ሐዋርያትን ሲጠይቃቸው መነ ትብሉኒ ከዊነ እናንተስ ማን እንደሆንኩ ትላላችሁ ስላቸው ቅዱስ ጴጥሮስ ብቻ ይህንን ቃል አወጣ እንዲህ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። አንተ የሕያው እግዚአብሔር ልጅ ማነህ? ክርስቶስ ነህ። አሁን ልብ በሉ፣ ኢየሱስ ነህ አላለው። ኢየሱስ የሚለውን ስም አልተጠቀመም። ምክንያቱም ጥያቄው የስም ጥያቄ አይደለም፣ የማንነት ጥያቄ ነው። ኢየሱስ የሚለውን ስም አይሁዳውያን ያውቁታል። ኢየሱስ የሚለውን ስም እስራኤላውያንም ያውቁታል። ኢየሱስ የሚለው ስም በተወለደ በ8 ቀን የወጣለት ስም ስለሆነ ግብር የከፈለበትና በመንግስትም ጭምር በቄሳርም ጭምር የሚታወቅበት ስም ነው ኢየሱስ የሚለው ስም። ያላወቁት ኢየሱስ እንደሚባል አይደለም። አይሁዳውያን ያላወቁት ማን እንደሆነ ነው ያላወቁት፣ ክርስቶስ እንደሆነ ነው ያላወቁት። ያልገባቸው እሱ ነበር። በጣም ይሄ ነው እንደሚደንቃችሁ። ሐዋርያት ራሳቸው ይህንን ቃል ቅዱስ ጴጥሮስ እስከሚናገር ድረስ አብዛኞቹ ክርስቶስ እንደሆነ አያውቁም ነበር። ማን እንደሆነ አያውቁም ነበር? ክርስቶስ እንደሆነ። ኢየሱስ እንደሆነ ያውቁ ነበር፣ ክርስቶስ እንደሆነ ግን አያውቁም ነበር። ይሄ ነው ማመን የሚባለው፣ መረዳት የሚባለው ይሄ ነው። ኢየሱስ እንደሆነ ያውቁ ነበር፣ ስሙ ኢየሱስ እንደሚባል ያውቁ ነበር። ክርስቶስ እንደሚባል ግን አያውቁም ነበር። ለዚህ ማስረጃ እዚሁ ወንጌል ላይ የማቴዎስ ወንጌል ምዕራፍ 16 ቁጥር 23 ጀምሮ ስትመለከቱ አዘዞሙ ወገሰጾሙ ኢይንግሩ ወኢ ለመኑሂ ከመ ውእቱ ክርስቶስ የሚል ቃል ታገኛላችሁ። አዘዛቸው ይላል። ምን ብሎ አዘዛቸው? ክርስቶስ እንደሆነ ለማንም እንዳይናገሩ። ማን እንደሆነ? ክርስቶስ እንደሆነ። ኢየሱስ እንደሆነ ያውቃሉ፣ ማን እንደሆነ ግን አያውቁም አልኳችሁ። ክርስቶስ እንደሆነ ግን አያውቁም ነበር። ምን እያልኳችሁ ነው? ማንነቱን አያውቁም ነበር። ምክንያቱም ኢያሱ ክርስቶስ አይባልም። አያችሁ ልዩነቱ? ኢሳይያስ ክርስቶስ አይባልም። ሌሎች ሆሴ ክርስቶስ አይባልም። ኢዮስያስ ክርስቶስ አይባልም። የስማቸው ትርጉም መድኃኒት ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ የሚለው ስያሜ ግን አይቀጸልላቸውም። በዚህ ስም አይጠሩም። በዚህ ስም የሚጠራው ክርስቶስ ኢየሱስ፣ ኢየሱስ ክርስቶስ ተብሎ የሚጠራው እርሱ ጌታችን መድኃኔ ዓለም ብቻ ነው። ክብር ለስሙ ይሁን። ክርስቶስ የሚለው የሚቀጸለው ለሱ ብቻ ነው። ክርስቶስ እንደሆነ ለማንም እንዳይናገሩ አዘዛቸው፣ ተቆጣቸው። ለማንም መቼ ነው ታዲያ ክርስቶስነቱ የሚገለጠው ቢባል መስቀል ላይ ነው የሚገለጠው። ማንነቱ የሚገለጠው እስከ መስቀል ድረስ ዲያብሎስም አያውቅም፣ አጋንንት አያውቁም። የእግዚአብሔር ልጅ ብለው ይጠሩታል። ቅዱስ የእግዚአብሔር ልጅ እያሉ ይጠሩታል። በትክክል ግን የእግዚአብሔር ልጅ እንደሆነ አምላክ እንደሆነ እግዚአብሔር እንደሆነ ዲያብሎስ ራሱ አያውቁም ነበር። ለምን ቢባል እስኪጠመድ ድረስ መስቀል ስር በአራቱ ማዕዘናት ነፋስ ተለቆ እስኪያዝ ድረስ እስከዚያ ድረስ አምላክ እንደሆነ አያውቅም ነበር። ወቀፈጸ ምክዳኖ ዘእምላኢሌሁ ይላል መቅድመ ወንጌል። ክርስቶስ በተሰቀለበት ሰዓት ዲያብሎስ ወደሱ ሲቀርብ ብርሃነ መለኮቱን ብልጭ አድርጎ አሳየው ይላል። ያን ጊዜ ወጸርሃ በአብይ ቃል በታላቅ ቃል እየጮኸ መኑ እቱ ዝንቱ ዘምድረ ለብሰ፣ ይሄ አፈር የለበሰ መሬት የለበሰ ዘእም ስልጣን ይሄ ሰብአ ለቢሶ ሊተሞአኒ ስጋን ተዋህዶ እኔን ከስልጣኔ የሻረኝ ይህ ማን ነው እያለ የለፈለፈው መስቀል ስር ነው። አምላክ እንደሆነ ያወቀ ወርኢኩ ኃይላተ ሰማይ ድኑናነ ወድንጉፃነ በአውደ መስቀሉ ቅዱስ የሰማያትን ኃይላት የሰማያትን መላእክት እነዚያ እሳታውያን እነዚያ ብርሃናውያን መላእክት በመስቀሉ ስር እንደ ሻሽ ተነጥፈው እንደ ቅጠል ረግፈው ቅዱስ ቅዱስ እያሉ እያመሰገኑ ደም እየቀዱ የታዩት መላእክት መስቀል ስር በዕለት ዓርብ ነው፣ ቀራንዮ ላይ ነው። እስከዚያ ድረስ አምላክነቱ ለአጋንንት አልተገለጠም። ስለዚህ የሚገለጠው አምላክነቱ ያኔ ነበር። ታስታውሳላችሁ የማቴዎስ ወንጌል ምዕራፍ 12 ቁጥር 38 ጀምሮ ምልክት አሳየን ሊቅ ንፈቅድ ማህቤከ ትምህርተ ንርአይ፣ ካንተ ምልክት ልናይ እንወዳለን ብለው የጠየቁበት ጊዜ ነው። ይሄን ለምን እንደጠየቁ ታውቃላችሁ? ክርስቶስነቱን ለማወቅ ነው። እንዲያውም የዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ ብትመለከቱ እንዲህ የሚል ቃል ታገኛላችሁ። እስከ ማእዜኑ ታመነድበነ ነፍሰነ፣ እስከ መቼ ድረስ ነፍሳችንን ታስጨንቃታለህ? ንግረነ ከመ አንተ ውእቱ ክርስቶስ፣ አንተ ክርስቶስ ከሆንክ በግልጥ ንገረን። ማን ከሆንክ? ክርስቶስ ከሆንክ። አያችሁ፣ ክርስቶስ ማንነቱን እየጠየቁ ነው። ኢየሱስ መሆኑ አይደለም የጠፋባቸው። ለምን? ኢየሱስ እንደሚባል ያውቃሉ፣ ማን እንደሆነ ግን አያውቁ። አጋንንትም ጭምር ኢየሱስ ተብሎ እንደሚጠራ ያውቁ ነበር፣ ክርስቶስ እንደሆነ ግን አያውቁም ነበር። ዛሬ በነገረ ክርስቶስ ትምህርት ከብዙዎች ጋር የምንለያየው በዚህ ነው።
አንዳንዶቹ ኢየሱስ ስላሉ የሚያውቁት የሚመስላቸው በጣም ብዙዎች ናቸው። በእኛ ቤተክርስቲያን ትምህርት እንደምታውቁት ኢየሱስ ብለን ነጥለን ብቻ አንጠራም። ኃጢአት አይደለም። በነገራችን ላይ ኢየሱስ ብሎ መጥራት ኃጢአት አይደለም፣ ነውርም አይደለም፣ ይፈቀዳል። ነገር ግን እኛ ስንጠራው ብዙ ጊዜ ኢየሱስ ክርስቶስ ወይም ክርስቶስ ኢየሱስ ብለን ነው የምንጠራው። ለምንድን ነው እንዲህ ብለን የምንጠራው ቢባል ክርስቶስ ማለት ንጉሥ ማለት ነው። ክርስቶስ ማለት ክቡር ማለት ነው። ክርስቶስ አምላክነቱ የሚገለጥበት ነው። ክርስቶስነቱ ሰውነቱ የሚገለጥበት ነው። ክርስቶስነቱ መስዋዕትነቱ የሚገለጥበት ነው። ይሄ ክርስቶስነት የሚባለው ሶስት ነገሮችን የያዘ ነው። አንደኛው አምላክነቱን የያዘ ነው። ሁለተኛው ሰውነቱን የያዘ ነው። ሶስተኛ ደግሞ መስዋዕትነቱን የያዘ ሶስት ነገሮችን የያዘ ነው። በሌላ አገላለጥ ሊቀ ካህናትነቱ የሚገለጥነት ነው። ሁለተኛ ደግሞ መስዋዕትነቱ የሚገለጥ ነው። ሶስተኛ ደግሞ መስዋዕት ተቀባይነቱ የሚገለጥበት ነው። ይሄ ስም ክርስቶስ የሚለው ስም ለማንም ብትቀጽሉት ማሟላት አይችልም። ከዚህ በፊት እንዳልኳችሁ ነቢያትን መሲሐን ብለን ብንጠራቸው እነዚህን ሶስቱን ማሟላት አይችሉም። አሮን ሊቀ ካህናት ነው፣ ራሱን መሰዋት ግን አይችልም። አያችሁት ልዩነቱ? አሮን የካህናት አለቃ ተብሎ ተጠርቷል በብሉይ ኪዳን። መልከጼዴቅም ሊቀ ካህናት ተብሎ ተጠርቷል በብሉይ ኪዳን። ከክርስቶስ የሚለየው ወይም ክርስቶስ ከመልከጼዴቅ የሚለየው በምንድን ነው ቢባል መልከጼዴቅ ሊቀ ካህናት ቢሆንም እንኳን መስዋዕት ያቀርባል እንጂ ራሱን ግን መስዋዕት አድርጎ ማቅረብ አይችልም። መልከጼዴቅ ራሱ መስዋዕት መሆን አይችልም። ካህናት ዛሬ በአዲስ ኪዳን ያሉ ካህናት ራሳቸውን መስዋዕት አድርገው አያቀርቡም። የክርስቶስን መስዋዕት ነው ዕለት ዕለት የሚያቀርቡት። አያችሁ፣ ራሳቸው መስዋዕት ሆኖ አይቀርቡ። በተወሰነ መልኩ እግዚአብሔር የሚቀበለው እኮ ከሚከፈለውን ኃይል እግዚአብሔር ይቀበለዋል። ጸሎታቸውን እኮ ይቀበለዋል። ሰውነታቸውን ግን የዘላለም ማዳን አድርጎ ለስርየተ ኃጢአት መስዋዕት አድርጎ አይቀበላቸውም። እነሱ የሚያቀርቡት የክርስቶስን መስዋዕትነት ነው። ለዚህ ነው ክርስቶስ ሊቀ ካህናት እየተባለ የሚጠራው። ሊቀ ካህናት ነው፣ መስዋዕት አቅርበዋል። መስዋዕት ነው፣ ራሱን መስዋዕት አድርጎ አቅርቧል። መስዋዕት ተቀባይ ነው፣ ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ይሄን መስዋዕት ተቀብሏል። ክብር ለስሙ ይሁን። ክርስቶስ የሚባለው ለዚህ ነው። እነዚህ ሶስት ነገሮች ያሟላል። ስለዚህ ማንነቱ ይሄ ነው። ክርስቶስ እንደሆንክ ንገረን ብለው የተናገሩት ለዚህ ነው። ክርስቶስነቱ ማንነቱ አይታወቅ ስለነበረ፣ ስለዚህ ኢየሱስ ብሎ መጥራትና ክርስቶስ ብሎ መጥራት ሙሉ የሚያደርግበት ምክንያት ይሄ ነው። ኢየሱስ ክርስቶስ፣ ክርስቶስ ኢየሱስ የምንለው ለዛ ነው። ይሄ መታመን አለበት። ከዚያ በዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ ደግሞ እንዲህ የሚል ቃል ታገኛላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ 5000 ሰው የተበተነበትን አንድ ትምህርት አስተምሯል። ያ ትምህርት ከሥርዓተ ቁርባን ጋር የተያያዘ ነው። ወደፊት እንመለከተዋለን። ሥጋዬን የበላ ደሜን የጠጣ የዘላለም ምን አለው? ሕይወት አለው ብሎ ሲያስተምር 5000 ሰው ተበትኗል። በዚህ ትምህርት 5000 ሰው በአንድ ጊዜ 5000 ሰው ዞር ሲል ከኋላው ህዝቡ የለም። ምክንያቱም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እርሱ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ፣ በመጨረሻው ቀን አስነሳዋለሁ፣ ሥጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው እያለ ሲያስተምር ሰው ተጨነቀ። እንዴት እንዲህ አይነት ትምህርት ሙሴ አስተምሮ አያውቅም? መልከጼዴቅ አስተምሮ አያውቅም? ነቢያት አስተምረው አያውቁም? ሊቃነ ካህናቱ አስተምረው አያውቁም? ከማንም ተሰምቶ አይታወቅም እንዲህ አይነት ትምህርት። ከሰማይ የወረድኩ የሕይወት እንጀራ ነኝ ብሎ ያስተማረው ክርስቶስ ብቻ ነው። እነዚህ በዮሐንስ ወንጌል ያሉ 7 እኔነኞች ተብለው የሚጠሩትን የተናገራቸው ክርስቶስ ብቻ ነው። በጣም ደጋግሜ እንደነገርኳችሁ በጥንቃቄ የሚታየው ለምሳሌ የሕይወት እንጀራ ክርስቶስ ብቻ ነው። የሕይወት እንጀራ ማን ብቻ ነው? ክርስቶስ ብቻ ነው። ይሄን በደንብ ኦርቶዶክሳዊውን ትምህርት ማወቅ ስላለባችሁ ነው። ማንም ኦርቶዶክሳዊ መምህር የሕይወት እንጀራ እመቤታችን ናት ያለ ሰው የለም። የሕይወት እንጀራ ቅዱስ ጊዮርጊስ ነው ያለ ሰው ማንም የለም። የሕይወት እንጀራ መላእክት ናቸው ያለ ሰውም የለም። የሕይወት እንጀራ ጻድቃን ሰማዕታት ናቸው ያለም የለም። የሕይወት እንጀራ ማን ብቻ ነው? ክርስቶስ ብቻ ነው። ጻድቃን ሰማዕታት እመቤታችን ወደዚህ እንጀራ ማቅረብ፣ እመቤታችን በምልጃዋ ወደዚህ እንጀራ ማቅረብ፣ ወደ ክርስቶስ ቤዛነት ማምጣት፣ የጻድቃን ምልጃ፣ የሰማዕታት ምልጃ፣ የመላእክት ረዳትነትና ምልጃቸው ወደዚህ እንጀራ ማምጣት ነው። የሕይወት እንጀራ ተብሎ የሚገለጥ ክርስቶስ ብቻ ነው። የሚበላ ክርስቶስ ብቻ ነው። እመቤታችን ራሷ አትበላም። ጻድቃን ሰማዕታት አይበሉም። መላእክት አይበሉም። ሌሎች ቅዱሳን አይበሉም። የሚበላው ማን ብቻ ነው? ክርስቶስ ብቻ ነው። ይህን ትምህርት ማወቅ አለባችሁ። ሌሎቹ ወደዚህ እንጀራ ወደዚህ ምግብ ማቅረብ ነው። ዕለት ዕለት በየአብያተ ክርስቲያናቱ ይሄ ቦታ ብያለሁ ከዚህ በፊት በተደጋጋሚ እንደገለጥኩት የሰማዕቱ የቅዱስ ጊዮርጊስ መታሰቢያ ያለበት ቤተ ክርስቲያን ነው። የሚሰዋው ግን የቅዱስ ጊዮርጊስ ሥጋ አይደለም። የምንጠጣውም የቅዱስ ጊዮርጊስ ደም አይደለም። የሚሰዋው ምንበላው ምንጠጣው የጌታ ሥጋና ደም ነፍስ የተለየው መለኮት የተዋሃደው ሥጋና ደም ነው። በየትኛውም ቤተክርስቲያን የሚከወነው ይሄን ነው። ይሄን በደንብ ማወቅ ያስፈልጋል። ስለዚህ ክርስቶስ የሕይወት እንጀራ እኔ ነኝ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲያስተምር ይሄ 5000 ሰው ደነገጠ። ይሄ የምናየው የእንጨት ጠራቢው የዮሴፍ ልጅ አይደለ ወይ? አያችሁ እንዴት እንደተላለፉ። የእንጨት ጠራቢው የዮሴፍ ልጅ አይደለ ወይ?
ከሰማይ የወረድኩ ነኝ እንዴት ይላል? ስጋዬን ብሉ እንዴት ይላል? እኛ የሰው ስጋ እንዴት እንበላለን? የሰው ደም እንዴት እንጠጣለን? ብለው ደነገጡ። ስላልተረዱት ስላላወቁት 5000 ሰው ተበተነ። ሐዋርያት ራሳቸው እንዲህ ያሉ፣ ይህ የሚያስጨንቅ ንግግር ነው አሉ። ሐዋርያት ራሳቸው 12 ሐዋርያት ነው የምላቸው። ይህ የሚያስጨንቅ ንግግር ነው አሉ። ከዛ ጌታ ዘወር ብሎ ሲመለከት 12ቱ ብቻ ቀርተዋል። ስንት ብቻ ቀርተዋል? አንዳንድ ጊዜ ማመን የሚባለው ብቻህን እስከምትቀርም ጭምር ነው። የዓለም ሕዝብ ሁሉ ሊክድ ይችላል። አንተ ግን ከእውነት ጋር መቆም፣ ሁላችን ከእውነት ጋር መቆም፣ ይሄ ነው ኦርቶዶክሳዊነትን። አሁን አንዳንድ ሰው ከዘው ብዛት ጋር እያነጻጸረ የሚለካው ሰው አለ። እንደው እኮ ኦርቶዶክስ የሆነው እኮ በጣም ጥቂት እኮ ነው፣ ወደ ሌላ ሃይማኖት ሰው እየፈለሰ ነው ብሎ ከሰው ቁጥር ጋር ለማወዳደር የሚሞክር ሰው አለ። ታውቃላችሁ ብዙ ሕዝብ ጠፍቶ 8 ነፍሳት እንደቀሩት እዚህ ይላቸዋል በኖህ ጊዜ። እግዚአብሔር አንዳንድ ጊዜ እንደዚህ 8 ብቻ ልትቀር ትችላለህ፣ 2 ብቻ ልትቀር ትችላለህ። ሃይማኖት ማለት አንድ ብቻውን እስከሚቀር ድረስ ማምለክ ነው፣ ከእውነት ጋር መቆም ነው። እንደምታውቁት ክርስቶስ ብቻውን ነው የተሰቀለው። የተከተሉት በጣም ጥቂቶች ናቸው። በሩቅ ያዩት የነበሩት ጥቂቶች ናቸው። ከዮሐንስ ወልደ ነጎድጎድ፣ ከእናቱ ከማርያም፣ ከነሰሎሜ፣ ከነዚህ በቀር ሌላ አብሮት የቆመ ማንም አልነበረም። ብቻውን ተገርፈዋል፣ ብቻውን ተሰቅሏል፣ ብቻውን መከራ ተቀብሏል፣ ብቻውን መስቀል ተሸክሞ ተደፍተዋል፣ ብቻውን እርቃኑን መስቀል ላይ ተሰቅሏል። ክብር ለስሙ ይሁን እና አንዳንድ እውነቶች ብቻችንን ሊያስቀሩን ይችላሉ እና በምታዩት የሰው ቁጥር ላይ እንዳትመሰረቱ ጥንቃቄ ያስፈልጋል። እና 12ቱ ብቻ ቀሩ። ከዛ ጌታ ዘወር ብሎ ተመልክቶ አንትሙኒ ትፈቅዱኑ ትሁሩ አላቸው። እናንተስ ልትሄዱ ትወዳላችሁ አላቸው። እኔ በጣም ያሳዝነኛል ይሄ ቃል። ጌታ አያችሁ፣ አሁን ዝም ብላችሁ እንደ ሰውኛ ብታስቡት 12ቱም ቢሄዱ ምን ይላል ጌታ? ምን የሚል ይመስላችኋል? ሐዋርያትም ትተውት ቢሄዱ፣ ሐዋርያትም ትተውት ቢበተኑ ምን የሚል ይመስላችኋል? አስወድዶ አስፈቅዶ የሚያድን አምላክ፣ አስወድዶ አስፈቅዶ ጸጋ የሚሰጥ አምላክ፣ በረከት የሚሰጥ አምላክ እንደዚህ ያለው የኦርቶዶክሳዊ ትምህርት እንደሱ ነው። 2 ሰዎችም ቢሆኑ በቤተ ክርስቲያን ያለው አገልግሎት 2 ሰዎችም ቢኖሩ አገልግሎቱ ይቀጥላል፣ ኪዳኑ ይቀጥላል፣ ቅዳሴው ይቀጥላል። ምንም ሰው ባይኖርም ጉባኤያችን ይቀጥላል። በቃ ይሄ ነው ክርስቶስ 12ቱን ሐዋርያት ልትሄዱ ትወዳላችሁን ብሎ ሲጠይቃቸው ቅዱስ ጴጥሮስ እንዲህ አለ። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን ይልና፣ አንተ የዘላለም ሕይወት ቃል አለህ፣ እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናልም ይላል። አንተ ክርስቶስ የሕያው ማን ልጅ አለ? እግዚአብሔር ልጅ እንደሆንክ አምነናል ይልና አውቀናል። ስለዚህ ወዴት እንሄዳለን? ይሄ ነው። ይህን ቃል ስታውቁ የትም አትሄዱ። ይሄን ስትረዱ፣ ይሄን ስታምኑ የትም መሄጃ ራሱ የላችሁ፣ መቆሚያ የላችሁም። አባቶቻችን እንደሚሉት ማን ላይ ቆመሽ እግዚአብሔርን ታሚያለሽ እንደሚሉት የቆምነው ቤተክርስቲያኗ የቆመችው እዚህ መሰረት ላይ ነው። ማመን የሚባለው ይሄ ነው። ክርስቶስ የእግዚአብሔር ልጅ እንደሆነ፣ እግዚአብሔር እንደሆነ፣ አምላክ እንደሆነ፣ ፈጣሪ እንደሆነ፣ የጌቶች ጌታ የነገስታት ንጉሥ እንደሆነ ማመን የሚያድነው የመጀመሪያው ማመን፣ ይሄን ማመን መቀበል ነው። ከዛ በሌላ ስፍራ በዚሁ ወንጌል ላይ የዮሐንስ ወንጌል ምዕራፍ 30 እንዲህ ተብሎ ተጽፏል። ምዕራፍ 20 ቁጥር 30 እና 31 ላይ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ ይልና፣ ነገር ግን ይላል ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይላል። ቅዱስ ዮሐንስ ወንጌላዊ ነው የሚለው። አሁን ይሄ ዋናው የአዲስ ኪዳን መጽሐፍት መልእክት ነው። ይሄ ጭብጥ ነው። ለምንድነው ወንጌል የተጻፈው? ለምንድነው መልእክታት የተጻፉት? ለምንድነው መጽሐፍ ቅዱስን የምንቀበለው? ለምንድነው ወንጌል የምንማረው? ለምንድነው ጉባኤ የምናደርገው ቢባል ይሄን ዓላማው ይሄ እንዲህ ነው የሚለው። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ። ማን የእግዚአብሔር ልጅ? ክርስቶስ። አያችሁ፣ ኢየሱስ ነው የሚለው መጀመሪያ። ኢየሱስ እርሱ ይልና ክርስቶስ የእግዚአብሔር ልጅ ይላል። አሁን ኢየሱስ እንደሆነ ታምኑ ዘንድ አይደለም። ኢየሱስ እንደሆነ ማመን ችግር አለበት አይደለም እያልኳቸው ያለው፣ ክርስቶስ እንደሆነ ማመን። ምክንያቱም ክርስቶስ ማንነቱ የተገለጠበት ስም ነው። ይህን በደንብ ማወቅ። ኢየሱስ የሚለው ብቻ ሳይሆን ክርስቶስ የሚለው ሲጨመር ነው ማንነቱን የምትረዱት። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይልና አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይላል። ምን ይሆንላችሁ ዘንድ? ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ይሄ ማመን በሚለው አሁን በምናገረው ትምህርት መዝጊያ ነው። የቤተ ክርስቲያን ትምህርት አሁን ኢየሱስ የሚለውን ስንተረጉም መድኃኒት ማለት ነው ብለናል። መድኃኒት ብለን ብቻ አናቆምም። የነገረ ክርስቶስ ትምህርት ኮንሰፕት ላይ ጽንሰ ሐሳብ ላይ ወይም ክሪስቶሎጂ ላይ ከሌሎች የምንለያየው በዚህ አገላለጽ ነው። ለምሳሌ አሁን ኢየሱስ የሚለውን ያድናል የሚሉ ሰዎችን ብዙ ጊዜ ትሰማላችሁ። እኛ ደግሞ ያድናል ብቻ አይደለም ሕይወት ነው ብለን ነው የምንሰብከው። እቺ ቤተክርስቲያን አሁን ኢየሱስን
መድኃኒት ነው ብላ ብቻ አይደለም ሕይወት ነው የምትለው። መድኃኒት ምንድን ነው የሚያደርገው? መድኃኒት ከሆነ የበሽታ አምጪ ተዋሲያን እነሱን ገሎ ሊያድነን ይችላል። ሕይወት ነው ወይ ግን? ሁሉም መድኃኒት ሕይወት አይደለም። ሁሉ መድኃኒት ሕይወት። አንድ ሰው የሆነ በሽታ መድኃኒት ወስዶ ቢድን ከዛ በኋላ ሌላ በሽታ ሊያገኘው ይችላል። በሌላ ምክንያት ሊሞት ይችላል። ኢየሱስ መድኃኒት ነው ብለን ስንናገር ግን መድኃኒት ብቻ አይደለም ያለው፣ ሕይወት ዋስትና ተሰጥቶታል። ምን አይነት ሕይወት? ሕይወትን ደግሞ አባቶቻችን በሶስት ከፍለው ያስቀምጡታል። አንደኛ እንስሳዊ ሕይወት፣ ሁለተኛ ሰብአዊ ሕይወት፣ ሶስተኛ መልአካዊ ሕይወት የሚባል ሕይወት አለ። አያችሁ፣ ሕይወት የሚባለው ራሱ ትርጉሞች አሉት፣ ክፍሎች አሉት። እንስሳዊ ሕይወት የሚባለው ምንድን ነው ቢባል የእንስሳት ሕይወት ነው። ምን አይነት ሕይወት ነው እሱ? በተፈጥሮ ይሰጣቸዋል። ሲሞቱ ይነሳል፣ እንደተነሳ ይቀራል። አይነሱም፣ እንደሞቱ ይቀራሉ። አፈር ብስባሽ ትቢያ ሆነው ይቀራሉ። ወደ አለመኖር ወደ ምንምነት ይቀየራሉ። የእንስሳት ሕይወት የሚባለው እሱ ነው። ሰብአዊ ሕይወት ደግሞ ተብሎ የሚጠራው በተፈጥሮ የሚሰጥ በሞት የሚነሳ በትንሣኤ የሚመለስ ነው። ከዛ ደግሞ መልአካዊ ሕይወት ተብሎ የሚጠራው አንድ ጊዜ የሚሰጥ በተፈጥሮ ከዛ በኋላ የማይነሳ ማለት ነው። ሰው የትኛውን ሕይወት ነው ገንዘብ የሚያደርገው ቢባል በተፈጥሮ የተሰጠው ሕይወት አለ። እሱን በሞት አጥቶታል፣ በትንሣኤ ይመለስለታል። ከዚያስ እንደ መላእክት ለዘላለም ይኖራል። ያን ሕይወት ማን ሰጠው? ክርስቶስ። ይህንን ውዳሴ ማርያም ላይ ቅዱስ ኤፍሬም እንዲህ ብሎ ይናገራል። ዘዚአነ ሞተ ነሳ ወእንቲአሁ ሕይወተ ወሀበነ። የእኛን ሞት ወስዶ የእሱን ምን ሰጠን? ሕይወት ሰጠን። ከእሱ ሕይወት ተቀበል። ኢየሱስ የሚባለው እሱ ነው። ምን አይነት ሕይወት? ጊዜያዊ አይደለም። ምን አይነት ሕይወት? ስጋዊ አይደለም። ምን አይነት ሕይወት? የሚያልቅ አይደለም። ምን አይነት ሕይወት? ምድራዊ አይደለም። ሰማያዊ፣ ዘላለማዊ፣ የማያልቅ ሕይወት። ከዛ ምን አይነት ሕይወት? ብርሃናዊ። ምን አይነት ሕይወት? ረቂቅ መንፈሳዊ። ምን አይነት ሕይወት? ደስታ ያለበት። ምን አይነት ሕይወት? እንባ የሚታበስበት፣ ስቃይ የሌለበት፣ ብሔር የሌለበት፣ ዕውቀት የሚጨመርበት፣ ጽድቅና ቅድስና ለዘላለም የሚኖሩበት፣ ክርስቶስ እንደ ትንፋሽ የሚሳብበት፣ እንደ ኦክሲጅን የሚሳብበት ሕይወት። ሁላችንንም ለዛ ሕይወት ያብቃል። ኢየሱስ የሚባለው እሱ፣ ክርስቶስ የሚባለው እሱ፣ መንግሥተ ሰማያት የሚባለው እሱ። ምንኖር ሰውም ራሱን ክርስቶስ ነው። አሁን መንግሥተ ሰማያት ሲባል አንዳንድ ሰው የሰማይ የሆነ ከተማ የሚያስብ ሰው አለ። ልክ ነው። በምሳሌ የተገለጠው በከተማ ምሳሌ ነው። የተገለጠችው በሀገር ምሳሌ ነው። የተገለጠችው በመብራት ምሳሌ ነው። የተገለጠችው በእብነ በረድ፣ የተገለጠችው በሚያበራ ብርሃን፣ በሚያበራ ባህር ነው ምሳሌ ተገለ። ይሄ ለእኛ እንዲገባን እንጂ መንግሥተ ሰማያት የሚባለው ራሱ ክርስቶስ ነው። ራሱ ኢየሱስ ነው መንግሥተ ሰማያት የሚባለው። ሌላ ሀገር እንዳትጠብቁ፣ ሌላ መሬት እንዳትጠብቁ፣ ሌላ ምድር፣ ሌላ ሀገር፣ ሌላ ከተማ እንዳትጠብቁ። ልክ እዚህ በኮሪደር ልማት ሲያብረቀርቅ እንደምናየው አይነት ብርሃን እዚያ እንዳትጠብቁ። ራሱ በጉ ነው ብርሃኗ ነው የሚለው። ራእየ ዮሐንስን ስታነቡ ምዕራፍ 22 ላይ ኢትፈቅድ ያብርሁላት ፀሐይ ወወርኅ ይላል። ፀሐይና ጨረቃ እንዲያበሩላት አትፈልግም ይልና አላ በግኡ ያበርህላቲ፣ ራሱ በጉ ነው የሚያበራው። ሙሽራው ራሱ ነው የሚያበራው። የሚያበራ ሙሽራ፣ ያጌጠ ሙሽራ፣ በደም የተሞሸረ ሙሽራ እሱ ነው የሚጠብቀን። በዚያ መንግስት የሚጠብቀን እሱ ነው። ሙሽሪት ቤተክርስቲያን የምትባለው ለዚያ ነው። አጊጣ ተውባ አምራ ልክ ከሰማይ ስትወርድ አየኋት እንደምታምር እንደተዋበች ሙሽራ ብሎ የሚገልጣት ቤተክርስቲያኗን ነው። ያን ሙሽራው እንዲህ ይጠብቃታል፣ አዘጋጅቶ ይጠብቃታል። የምናውቀው የሁላችሁ ተዋርዶ ነው። ተዋርዶ የምናውቀው ግን ከፍ ሊያደርገን ዘላለማዊ ሕይወትን ሊሰጠን በደም ቀለበት በደም ኪዳን ሙሽራይቱን ቤተክርስቲያንን አግብቷታል። በደም ተሞሽሮ አግብቷታል። የሸዋ አክሊል ደፍቶ አግብቷታል። ተራቁቶ አግብቷታል። አልብሶ እሷን አልብሶ እሱ ግን ተራቁቶ ለእሷ ሕይወት ሰጥቶ እሱ ግን ሙቶ እሱ ተቀብሮ እሷ ግን ከመቃብር ቀስቅሶ ሕይወት ሰጥቶ አግብቷታል ሙሽራይቱ። ኢየሱስ የሚባለው እሱ ነው። ክርስቶስ የሚባለው እሱ ነው። ይሄን ስናምን ይሄ ብቻም አይደለም፣ ሕይወት የተገለጠበት ሕይወት የተሰበከበት። ለምን ይመስላችኋል? ክርስቶስ በተሰቀለበት ሰዓት ከጎኑ የደም ፍንጣቂ የደም ጠብታ መሬት ላይ ሲያርፍ 500 ሙታንን ቀስቅሷል። 500 ሙታን ክርስቶስ ትንሣኤ ያነሳቸው ከሞት ያስነሳቸው ሰዎች አሉ። ቅደም ተከተላሉ። የመጀመሪያ ቀን ትኩስ ሬሳ ያስነሳበት፣ ከዛ ሊቀበር ሲሄድ የነበረ ሬሳን ያስነሳበት፣ ከዛ የ4 ቀን ሬሳ ያስነሳበት፣ ከዚያ የዓመታት ሙታንን ያስነሳበትን ታሪክ በቅደም ተከተል ታያላችሁ። ለምን እንደዚህ እንዳደረገ ታውቃላችሁ? ሕይወት እንደሆነ ለማሳየት። የማቴዎስ ወንጌል ምዕራፍ 9 ላይ ስትመለከቱ የ12 ዓመት ብላቴና ልክ እንደሞተች ጌታ ደርሶ ያስነሳት ሴት አለች። ጣቢታ ተነሺ ብሎ ያስነሳት።
እና ክርስቶስ ሲገባ ይቺ ሴት ይቺ ልጅ ተኝታለች እንጂ አልሞተችም ብሏቸዋል። እጅግ በጣም ሳቁበት ይላል መጽሐፍ ቅዱስን ስታነቡት። በጣም ከት ብለው ሳቁበት ይላል። ለምን እንደሳቁበት ታውቃላችሁ? የሞተና የተኛ ለይቶ የማያውቅ ጅል ሎቱ ስፋት ክብር ለስሙ ይሁንና የሞተና የተኛ እንቅልፍንና ሞትን ለይቶ የማያውቅ ጅል ሞኝ ከሞት ያስነሳልኛል ብሎ ይዞ መምጣቱ ይገርማል። ዝም ብሎ ደከመ ብለው ከት ብለው ሳቁበት። ለምን? ያጠብን የገነዝን እኛ ነን፣ መሞቷን ያረጋግጥን እኛ ነን ብለው ሳቁበት ይላል። ገብቶ ግን እሱ ልክ ከእንቅልፍ እንደመቀስቀስ ታቢታ ተነሺ ብሎ እጇን ይዞ አስነሳት ነው የሚለው። ክብር ለስሙ ይሁን። አያችሁ፣ ለሱ ሞት እንቅልፍ ነው። ከእንቅልፍ እንደመቀስቀስ ነው የጠራ። ከዚያስ እንደገና ሐሳባቸው ተቀየረ። ወደ ምን ተቀየረ? አይ እውነትም ተኝታ ነው እንጂ አልሞተችም እንጂ ብትሞት ሊያስነሳት አይችልም ነበር አሉ። እንደገና ሐሳባቸውን ቀየሩ። ከዚያስ እንደገና ጌታ እነሱ እንዲያምኑ ምክንያት እንዲያጡ ሌላ ሙት አስነሳ። የሉቃስ ወንጌል ምዕራፍ 7ን ስትመለከቱ ከቁጥር 11 ጀምሮ ናይን በምትባል ሀገር አንዲት ሴት አንድ ልጅ ብቻ ያላት እሱ ሙቶባት ሰዎች ሊቀብሩት ይዘው ሲሄዱ መንገድ ላይ ያገኙ። ይህንን ሰው ሊቀብሩት ነው እየወሰዱት ያሉት። ተመልከቱ። ከዛስ ጌታ አዘነላትና ወአሐዘ ነፍቆ ይላል። ሬሳውን የተሸከሙበትን ቃሬዛ ጫፉን ብቻ ነካውና አንተ ጎበዝ ተነስ። ከዛ ተነሳ። ለእናቲቱ ይሄው ልጅሽ ብሎ ሰጣት ይላል። ክብር ለስሙ ይሁን። አሁንም ተመልከቱ። ሊቀብሩት ይዘውት ይሄዱ የነበረውን ሰው ነው። አሁንስ ምን አይነት ጥያቄ ተነሳ? ምናልባት ይሄ ሰው አልሞተም ማለት ነው። ለምን 12 ሰዓት አልሞላው ይሆን ወይ? በአይሁዳውያን ምን አይነት ስርዓት አለ? ለምሳሌ በዚህ ሰዓት ፌንት ያደረገ ሰው፣ ራሱን የሳተ ሰው ነገ በዚህ ሰዓት ይነሳል ብሎ ያምናሉ። ደም ልቡ ላይ ከወደቀ በተመሳሳይ ሰዓት በዚህ ሰዓት ይነሳል። ምናልባት ይሄ ሰው ደም ልቡ ላይ ወድቆ ሳይሞት ቀርቶ ይሆናል። ከዛስ ጌታ እንዲያምኑኝ ብሎ የ4 ቀን ሬሳ አልዓዛርን ከመቃብር ቀሰቀሰ። የሸተተውን ሸቷን የተባለውን ከመቃብር ቀሰቀሰ። ይሄ ብቻም አይደለም። ከዓመታት አሁን የአልዓዛር 4 ቀን ነው አልኳቸው። እነዚህኞቹ ከመስቀል እግር ስር ከሞት የተነሱት ግን ለዓመታት መቃብር ውስጥ የነበሩ ናቸው። 500 ሰዎች አይደሉም፣ 50 ሰዎች አይደሉም፣ 500 ዓመታት ብቻ አይደለም፣ መቶዎች ሊሆኑ ይችላሉ፣ ሺዎች ሊሆኑ ይችላሉ። በቅድስቲቱ ከተማ በኢየሩሳሌም ገብተው እያስተማሩ የነበሩ ናቸው። ቅዱስ ጳውሎስ የገለጣቸው አንደኛ ቆሮንቶስ ምዕራፍ 15 የትንሣኤ ምልክት አድርጎ የጠቀሳቸው ወንጌሉም የማቴዎስ ወንጌል ምዕራፍ 27 ቁጥር 51 ጀምሮ ብትመለከቱ ቅዱሳን ሰዎች ስጋቸው እንደተነሳ ይናገራል። 500 ሰዎች በደሙ ቅንጣት ቀሰቀሰ። ለምን? ሕይወት። ኢየሱስ ማለት ይሄ ነው። ክርስቶስ ማለት ይሄ ነው። ይሄን ስታምን የመጀመሪያው የመዳን ጉዞ ተብሎ ይጠራል። ማመን የሚባለው ይሄ ነው። ሁለተኛ የመጀመሪያው ለመዳን የሚያስፈልገን ማመን ነው አልኳችሁ። ምንድን ነው አልኳችሁ? ማመን ኢየሱስ የማን ልጅ እንደሆነ፣ የእግዚአብሔር ልጅ ማን እንደሆነ፣ ክርስቶስ እንደሆነ ማመን ነው። እንግዲህ እነዚህ የዘረዘርኳቸው ነገሮች በሙሉ በዚህ ውስጥ ይካተታሉ። ቃል ብቻ አይደለም። እንዳልኳችሁ ክርስቶስ የሚለው ስም ብዙ ነገርን የተሸከመ ነው። አጠቃላይ ነገረ መስቀልን በምድር ላይ 33 ዓመት ከ3 ወር የፈጸማቸውን ነገሮች የሚያካትት ነው። ቃል ብቻ አይደለም። ኢየሱስ የእግዚአብሔር ልጅ ማለት ብቻ አይደለም። ክርስቶስ የእግዚአብሔር ልጅ ማለት ብቻ አይደለም። ክርስቶስ በሚለው ስም የተቋጠረው ምንድን ነው? ኢየሱስ በሚለው ስም የተቋጠረው ምስጢር ምንድን ነው? ይሄን ማመን ነው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ የሆነ አንድ ፈቃድ ያለው ብሎ ማመን፣ አንድ አካል አንድ ፈቃድ ብሎ ይህንን ማመን ነው። ማመን የሚባለው እሱ ነው። ሁለተኛው ምስጢራትን መፈጸም ነው። ምስጢራት የሚባሉት 5 አዕማደ ምስጢራት ተብለው የሚጠሩ አሉ። 7 ምስጢራተ ቤተክርስቲያን ተብለው የሚጠሩ አሉ። አሁን እነዚህ እንዳይሰፉብን እኔ 3 ምስጢራትን ብቻ ነው የምነግራቸው። ለምንድን ነው? ሌሎቹ ምስጢራት የሚፈጸሙ ሊሆኑ ይችላሉ፣ ላይሆኑ ይችላሉ። ያ ማለት ለምሳሌ ምስጢረ ተክሊልን ብንወስድ ከ7 ምስጢራተ ቤተክርስቲያን አንዱ ነው። የሚያገባ ሰው ሊኖር ይችላል፣ የማያገባ ሰው ሊኖር ይችላል። ማግባት የተሰጣቸው ሰዎች አሉ፣ ማግባት ደግሞ ያልተፈቀደላቸው ሰዎች አሉ። ለምሳሌ መነኮሳት አያገቡም፣ ሊቃነ ጳጳሳት አያገቡም። ስለዚህ ምስጢረ ተክሊል አይፈጽሙም ማለት ነው። ስለዚህ እነዚህ ምስጢራት ግድ ያልሆኑ ምስጢራት አሉ። ለአንዳንድ ሰዎች፣ ለጥቂት ሰዎች ወይም ለአብዛኛው የተሰጡ ለጥቂቶች ደግሞ ያልተሰጡ ይኖራሉ። በዚህ ምክንያት 7ቱ ምስጢራተ ቤተክርስቲያን እያንዳንዳቸውን አንመለከትም። የግድ ሁሉም ጳጳስ ቢባል፣ ቄስ ቢባል፣ መነኩሴ ቢባል፣ መምህር ቢባል፣ ሰባኪ ቢባል፣ ክርስቲያን የሆነ ኦርቶዶክሳዊ የሆነ ሁሉ ሊፈጽማቸው የሚገባ ምስጢራት 3 ናቸው። ስንት ናቸው? 3 ናቸው። እነዚህ 3ቱን ምስጢራተ ቤተክርስቲያን መፈጸም ለመዳን ድርሻን መፈጸም ነው፣ ወይም መዳንን መፈጸም ነው። የመጀመሪያው ምንድን ነው ሲባል ምስጢረ ጥምቀት ነው። እስኪ በሉ ምስጢረ ጥምቀት በሉ።
የጥምቀትን ምስጢር መፈጸም ማለት ነው። ጥምቀት የሚባለው ብዙ አይነት አለ። እንደምታውቁት የፈውስ ጥምቀት አለ፣ የቄደር ጥምቀት አለ። እኛ ግን የምናየው ጥምቀት የልጅነት ጥምቀት ወይ ደግሞ ክርስትና የምንነሳበትን ጥምቀት ነው። ለምንድን ነው ለመሆኑ የምንጠመቀው የሚለውን ጥቂት ነጥቦችን ላሳያችሁ። የመጀመሪያው መጠመቅ የሚያስፈልገን ምስጢረ ጥምቀትን መፈጸም የሚያስፈልገን ክርስቶስን ለመልበስ ነው። ማንን ለመልበስ? ክርስቶስን ለመልበስ ነው። ቆላስይስ ምዕራፍ 3 ቁጥር 9 ጀምሮ እንዲህ የሚል ቃል ታገኛላችሁ። እርስ በእርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና ይላል። አሮጌውን ሰው ማለት ይሄ የነበረው ማንነት፣ ያ የተረገመው ማንነት፣ መርገም የነበረበት ማንነት፣ እሱን ማንነት መግፋት ማለት ነው፣ ማስወገድ ማለት ነው፣ መግፈፍ ማለት መተው ማለት ነው። እና ያን አሮጌውን ሰው ከስራው ጋር ገፋችሁታልና ይልና የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። የትኛውን ሰው? አዲሱን ሰው ለብሳችሁታል። አዲሱ ሰው የተባለው ክርስቶስ ነው። ሁለተኛው አዳም ማለት ነው። የመጀመሪያው አዳም ስቷል። የመጀመሪያው አዳም ወድቋል። የመጀመሪያው አዳም ተረግሟል። ስለዚህ የመጀመሪያውን አዳም ከስራው ጋር ሰቅለናል። የመጀመሪያውን ማንነት ከርግማን ጋር ሰቅለናል። የመጀመሪያውን አዳም ከሞቱ ጋር ሰቅለናል። ስለዚህ አዲሱን ሰው ከጽድቁ ጋር እንለብሰዋለን፣ ከጸጋ ጋር እንለብሰዋለን። በመጀመሪያው አዳም የገቡት 4 ነገሮች በሁለተኛው አዳም በክርስቶስ ተመልሰዋል። ለምሳሌ አንደኛ ኃጢአት፣ ሁለተኛ ሞት፣ ሶስተኛ መከራ፣ አራተኛ በደል። እነዚህ 4 ነገሮች በአዳም የገቡ ናቸው። በክርስቶስ በኩል ኃጢአት በጽድቅ ተተክቷል፣ ሞት በሕይወት ተተክቷል፣ በደል በጸጋ ተተክቷል፣ መከራ በሰላም ተተክቷል። እነዚህ 4ቱ ነገሮች መሰረታዊ ነገሮች ናቸው። ኃጢአት በአዳም በኩል ገባ። ቅዱስ ጳውሎስ እንደተናገረ ሮሜ ምዕራፍ 5 ከቁጥር 12 ጀምሮ በአንድ ሰው ኃጢአት ወደ ዓለም ገባ ይላል። ስለዚህ እንደገና በአንድ ሰው በአንድ አካል በክርስቶስ ጽድቅ ወደ ዓለም ገብቷል። ክብር ለስሙ ይሁን። 4 ኃጢአቶች፣ 4 መከራዎች፣ 4 ችግሮች ወደ ዓለም መጥተዋል በአዳም በደል። የመጀመሪያው ኃጢአት ነው። ኃጢአት ሲባል ራሱ ኃጢአት ብቻ ማለት አይደለም። ኃጢአት ለመስራት ዝንባሌ እንዲኖረን፣ ቴንደንሲ እንዲኖረን አደረገ። ይሄ ኮራፕሽን የሚባለው የባህሪ ኮራፕሽን ተብሎ የሚጠራው የባህሪ ጉስቁልና ተብሎ የሚጠራው አንዱ ኃጢአትን የመስራት ዝንባሌ ነው። ያ ነው ኃጢአት ተብሎ የሚጠራው። ከዛ ደግሞ ኃጢአትን ደግሞ ተከትሎ የመጣለ የኃጢአት ደመወዝ ሞት ነው ተብሎ እንደተገለጠ ሞት መጥቷል። ሞት ወደ ዓለም ገብቷል። ይሄ ብቻ ሳይሆን መከራ ወደ ዓለም ገብቷል። ይሄ ብቻ ሳይሆን በደል አለ። እነዚህ 4 ነገሮች በአዳም ምክንያት የመጡ ናቸው። ከዛ በሁለተኛው አዳም በክርስቶስ በኩል ኃጢአትን ጽድቅ መጣና አስወገደው። ጽድቅ ማለትን ማለት ነው እውነት። ኃጢአት ማለትን ማለት ነው እግዚአብሔርን ማጣት፣ ሐሰተኛ መሆን፣ ውሸታም መሆን፣ ዲያብሎስን መምሰል። ይሄ ነው ኃጢአት ተብሎ የሚጠራው። ክርስቶስ ሲመጣ ጽድቅን ሰጠን። ይሄ ጽድቅ ምን አደረገን? ራሱን እግዚአብሔርን ወደ መምሰል አስጠጋን። ከዛ ነው ጻድቃን የሚለው አገላለጥ የሚመጣው ከዛ በኋላ ነው። ለምሳሌ ዳዊት ሲናገር ፈኑ ብርሃነከ ወጽድቀከ ይላል። ብርሃንህንና እውነትህን፣ ብርሃንህንና ጽድቅህን ላክልን ይላል። ያ ጽድቅ ማን ነው? ክርስቶስ። ያ ጽድቅ ማን ነው? ራሱ እግዚአብሔር። ያ ጽድቅ ምንድን ነው? ጸጋ። እነዚህ ነገሮች ተሰጡ በሁለተኛው አዳም። ግን ሁለተኛው አዳም ክርስቶስ በአዳም የገቡትን ነገሮች ለማስወገድ እርሱ መሆን የሚገባው ነገር ነበር፣ ሆነ። መገረፍ ይገባው ነበር፣ ተገረፈ። መራብ ይገባው ነበር፣ ተራበ። መጠማት ይገባው ነበር፣ ተጠማ። ዛሬ መድኃኔ ዓለም ይህን እናስባለን። ዛሬ ብቻ ሳይሆን ጠቅላላ በቤተ ክርስቲያን ይሄ ትምህርት ሁልጊዜ ይሰጣል። በአገልግሎቱ ሁልጊዜ የሚታሰብ ነገረ መስቀል የሚነገርበት ነው። ስለዚህ ይሄ ነው ክርስቶስ ሆነ። ከዛ በኃጢአት ጽድቅን ተካው። ከዛ ቀጥሎ በመከራ ቦታ ሰላም ገባ። ለምሳሌ ታስታውሱ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለሐዋርያት ለመጀመሪያ ጊዜ ያሰማው ቃል ምንድን ነው? ትዝ ይላችኋል። በተዘጋ ደጅ ገብቶ ጌታ ለሐዋርያት ለመጀመሪያ ጊዜ በሐዋርያት ማህበር የተናገረው ቃል የመጀመሪያው ቃል ምን የሚል ነው? እሰይ ሰላም ለእናንተ ይሁን፣ ለሁላችንም ሰላምን ያድልን። ለምን ይህን ቃል እንደተናገረ ታውቃላችሁ? ለመጀመሪያ ጊዜ ነው የምላችሁ። አሁን ከዚያ በፊት ማርያም መግደላዊትን አግኝቷታል፣ ሌሎቹን ሴቶች አግኝቷቸዋል። ከዛ በተናጠል ሐዋርያትን ያገኛቸው ሐዋርያት አሉ። ለነሱ የነገራቸው አሁን ለነ ኒቆዲሞስ የነገራቸው ለነ ሉቃስ የነገራቸው አለ። ነገር ግን በተዘጋ ደጅ ገብቶ ሐዋርያት ተሰብስበው 11ዱም ሐዋርያት ከዛ ኒቆዲሞስና ሉቃስ ተጨምረው እነዚህ ባሉበት ማህበር ግን ለመጀመሪያ ጊዜ የተናገረው ቃል ሰላም ለሁላችሁ ይሁን የሚል ቃል። ለምን ይሄን ቃል እንደተናገረው ታውቃላችሁ? ከትንሣኤ በኋላ መሰማት የሚገባው ቃል ይሄ ቃል ነበር። ይሄ ቃል ነበር ለነፍሳት
ለመጀመሪያ ጊዜ ጌታ የተናገረው ቃል ይሄ ቃል ታስታውሳላችሁ። ታሪኩን ሁሉ ጊዜ ይሰማን። አዳም ጌታዬ የቀጠረ ቀን ደርሷልና ተንሥኡ ለጸሎት ምን በሉ ተነሱ አሉ። ከዛ ነፍሳት ምን አሉ? እግዚኦ ተሳሃለን አቤቱ ይቅር በለን ሲሉ ጌታ ምን አለ ቀጥሎ? ካህኑ የሚለው ሰላም ለኩልክሙ ሰላም ለሁላችሁ ይሁን አለ። ለመጀመሪያ ጊዜ በሲኦል ውስጥ ለነፍሳት የተናገራቸው ቃል ይሄ ቃል። ይሄ ቃል ጥምቀት ተብሎ ይጠራል። እስኪ በሉ ጥምቀት በሉ። ይሄ ቃል ይሄን ቃል ሰላም ለሁላችሁ ይሁን የሚለውን ቃል ሲነግራቸው በሲኦል ውስጥ ያሉት ነፍሳት በሙሉ ተጠመቁ ማለት ይሄ ቃል እንደ ጥምቀት ሆነላቸው። ከዚህ ዝም ብሎ ወደ ገነት መግባት አይቻልም። አያችሁ፣ ዝም ብሎ ወደ መንግስተ ሰማያት መግባት አይቻልም። ጥምቀት ያስፈልጋል። ጥምቀት የሚከናወንባቸው ብዙ ምስጢራት አሉ። ለምሳሌ ሰማዕታት፣ ዝም ብሎ የሚታረዱ ሰማዕታት ደማቸው እንደ ጥምቀት ይቆጠርላቸዋል። ደማቸው ጥምቀት ይሆንላቸዋል። በእንባ የሚጠመቁ አሉ። በነገራችን ላይ ጥምቀት አንብዕ ተብሎ ይጠራል። የእንባ ጥምቀት ይባላል። እነዚህ ሰዎች ምን አይነቶች መሰላችሁ? ለምሳሌ በምድረ በዳ የሚኖሩ ተገልጦላቸው የሚያምኑ ሰዎች ካህን በአካባቢው ባይኖር ስርዓተ ጥምቀት ሳይፈጸምላቸው በእንባቸው ብቻ እንደ ጥምቀት ይቆጠርላቸዋል። የሚቀቀሉበት የእሳት ባህር የእሳት ውሃ የፈላ ውሃ እንደ ጥምቀት የሚቆጠርላቸው ሰማዕታት አሉ። በረከታቸው በሁላችንም ላይ ይደርብን እና በዚህ ምክንያት ጥምቀት በውሃ ብቻ ሳይሆን በእንባ አለ፣ በፈላ ውሃ አለ። በዚህ ምክንያት ጥምቀት የሚፈጸምባቸው ምስጢራት በጣም ብዙ ናቸው። እነዚህ ነፍሳት ለመጀመሪያ ጊዜ ሊቃውንቱ ሲገልጡ ምን ይላሉ መሰላችሁ? የማነ እድየ መጣው ክወሙ ወኮነቶሙ ጥምቀተ፣ ቀኝ እጄን ሰጠኋቸው እንደ ጥምቀት ሆነችላቸው ይላል። ቀኝ እጁን የሰጣቸው ምን እያለ ነው? ሰላም ለምናችሁ ይሁን ለሁላችሁ ይሁን ብሎ ነው ቀኝ እጁን የሰጣቸው። ዛሬ በቅዳሴ ማለት ታስታውሳላችሁ፣ ካህኑ ዲያቆኑ ተንሥኡ ለጸሎት ካለ በኋላ እኛ እግዚኦ ተሳለነ ስንል ካህኑ ወደኛ እጁን ይዘረጋና ሰላም ለሁላችሁ ይሁን ይላል። በዜማም ይላል፣ በንባብም ይላል። ሰላም ለሁላችሁ ይሁን የሚለው እጁን የሚዘረጋበት ምክንያት ጌታ የተቸነከሩት እጆቹን እያሳየ የቆሰሉት፣ የተወጉት፣ የተበሱት፣ የተቀደዱትን፣ የተወጉትን እጆቹን እያሳየ ይሄው ተወግቼ ተቸንክሬ ተሰቃይቼ ደሜን አፍስሼ ለእናንተ ግን ሰላምን ሰጠኋችሁ ብሎ የሰላምን ብስራት ለነፍሳት መጀመሪያ ሰብኮላቸዋል። አርብ ማታ በአካለ ነፍስ ወደ ሲኦል ወርዶ ከዚያስ ለሐዋርያት ከ70 ሰዓት በኋላ ከስንት ሰዓት በኋላ? ከ70 ሰዓት በኋላ ከአርብ ማታ ጀምሮ እስከ እሑድ ማታ ምሽት 2 ሰዓት ድረስ ያለው ሲቆጠር ጠቅላላ 70 ሰዓት ነው የሚሆነው። 70 ሰዓት ሐዋርያትን በምልአት ለ70 ሰዓታት አላገኛቸውም ነበር። የሐዋርያትን ማህበር ጠቅላላ ለ70 ሰዓታት። ይሄ 70 ሰዓት የምን ምሳሌ እንደሆነ ታውቃላችሁ? ትንቢተ ዳንኤል ምዕራፍ 9 ቁጥር 25 ላይ ያለው 70 ሰንበታተ አድሞሙ ለሕዝብከ፣ 70 ሰንበቶችን ሕዝብህን ቅጠራቸው የሚል ቃል ታገኛላችሁ። በቁሙ ለጊዜው ሱባኤውን የሚያሳይ ነው። 70 ሱባኤን የሚያሳይ ነው። 70 የዘመን ሱባኤን የሚያሳይ ነው። 70 ጊዜ 7 የሚለው እሱን የሚያሳይ ነው። 490 ዓመት ይሆናል። ያን ክርስቶስ የሚመጣበትን ዘመን የሚያሳይ ነው ለጊዜው። ፍጻሜው ግን እነዚህ 70 ሰዓታት የሚባሉት 70 ሰንበታት የሚባሉት ሐዋርያትና ጌታ በማህበር የሚለያዩበት በአካለ ሥጋ የሚለያዩበት 70 ሰዓት ለመጀመሪያ ጊዜ። ረጅሙ የሚባለው ሰዓት ጌታ ሐዋርያትን ካገኛቸው በኋላ ረጅም የሚባለው ሰዓት ለመጀመሪያ ጊዜ ይሄ ሰዓት ነው። ከ70 ሰዓት በኋላ ተሰብስበው ያገኛቸዋል። በተዘጋ ደጅ ገብቶ ሰላም ለሁላችሁ ይሁን ይላል። ለመጀመሪያ ጊዜ የጌታን ድምፅ ሲሰሙ ሰላም የሚለውን ቃል ይሰማሉ። ስለዚህ በሁለተኛው አዳም በክርስቶስ ያ መከራ ቀረ። ሰላም ለሁላችሁ ይሁን ማለት መከራ ቀረላችሁ ማለት ነው። መንከራተት ቀረላችሁ ማለት ነው። በዲያብሎስ እግር መጠቅጠቅ ቀረላችሁ ማለት ነው። ወደ ሲኦል መጓዝ ቀረላችሁ። በመንጸፈ ደይን መውደቅ ቀረላችሁ። ጻዕረ ሞት መጽናት ቀረላችሁ። የዲያብሎስ ባሪያ መሆን፣ ጣዖት አምላኪ መሆን ቀረላችሁ፣ አስቀረሁላችሁ። እነሆ ከዚህ በኋላ ሰላም ነው። ይህን የሚያሳይ ነው። ሰላም ነው። ለጽድቅ የተመቻቸ ነው። ሰላም ነው። ለማስቀደስ ሰላም ነው። ቤተክርስቲያን ለመምጣት ሰላም ነው። አሁን ወንጌል ለመማር እኮ ሰላም፣ ንስሐ ለመግባት አሁን ሰላም ነው። ለመቁረብ እኮ አሁን ሰላም ነው። እኛንን የምናካብደው እኛንን ትልቅ ነገር የምናደርግ መሰናክሉን የምንፈጥረው እኛንን እንጂ አሁን እኮ ሁሉን ነገር የእኛ ጌታ ሰላም አድርጎታል። እንቅፋት የለም፣ ተወግዷል። በምንጣፍ ላይ እኮ ነው የምንሄደው። አሁን በተነጠፈ ምንጣፍ በሚመች በልስላሴ እኮ ነው የምንጓዘው። እሱ ነው ሰላም ማለት። መከራውን አስቀረ፣ ሰላምን ሰጠን። የብሉይ ኪዳን ነቢያት ግን ይንከራተቱ ነበር። ያን አስቀርቶ ሰላምን ሰጠን። ስሙ የተመሰገነ ይሁን። ሶስተኛ በበደል ቦታ ጸጋ ገባ። በብሉይ ኪዳን በደል ነበር። ብዙ ጊዜ እንደገለጥነው ጽድቃችን እንደ መርገም ጨርቅ ሆነ፣ በደላችንን ይቅር በለን እባክህ በቃችሁ በለን ፈጽሞ ተቸግረናል እያሉ እነ ዳዊት ይለምኑ ነበር። ያ በደል በጸጋ አዳምና ሔዋን በሰሩት ኃጢአት ሁሉ በደለኛ ሆኖ ነበር። ሁሉ በደል ተሸክሞ ነበር። አዳምና ሔዋን በበሉት ዕፀ በለስን በበሉበት ዳፋ አብርሃም ራሱ በደል ነበረበት። አብርሃም ምን ነበረበት አልኳችሁ? በደል ነበር። ቡሩክ ነው አብርሃም።
ኃጢአት የለበትም፣ የግል ኃጢአት የለበትም። በደል ግን ነበረበት። የማን በደል? የአዳም በደል። የማን በደል? የሔዋን በደል። ኖህ ጻድቅ ነው በእግዚአብሔር ፊት፣ በደል ግን ነበረበት። የማን በደል? የአዳምና ሔዋን በደል። በዚያ ምክንያት የመጣው መርገም ግን ነበረባቸው። አያችሁ፣ ኃጢአቱን ሳይሰሩት የኃጢአቱን ውጤት ግን ተሸክመውት ነበር። አያችሁ፣ የእኛ ጌታ በሐዲስ ኪዳን ምን አደረገው? ይህን በደል መስቀል ላይ ተሸከመው፣ በደላችንን በእርሱ ላይ አኖረ የሚል ቃል ትዝ አላችሁ? ትንቢተ ኢሳይያስ ምዕራፍ 53 ላይ ስለ በደላችን ምን አለ? ደቀቀ። በመተላለፋችን ምን አለ? ቆሰለ። እነዚህ ቃላት ትዝ ይሏችኋል? የእኛ በደል እሱ ላይ ተቀመጠ። የእኛ ነውር እሱ ላይ ያረፈ። የእኛ መርዝ እሱ ላይ ያረፈ። የእኛ ርኩሰት እሱ ላይ ያረፈ። ከዛስ ምን ብሎ ይጮሃል ጌታ? የእኛን በደል ስለተሸከመ አምላኬ አምላኬ ለምን ተውከኝ የሚል ጩኸት ሲጮህ ትሰሙታላችሁ። ለምን እንዲህ ብሎ እንደ ጮኸ ታውቃላችሁ? የእኛ በደል ተሰብስቦ እሱ ላይ አርፏል። የእኛ መርዝ እሱ ላይ አርፈዋል። የእኛን በደል እሱን ተሸክሞታል። በእኛ ቦታ ሁኗል፣ ምትክ ሁኗል፣ ቤዛ ሆኗል። የእኛን ግርፋት ወስዶታል፣ የእኛን መልክ ወስዶታል፣ ጠቁሯል። በእኛ ኃጢአት፣ በእኛ በደል። ይሄ ነው ቤዛነት የሚባለው። ይሄ ነው የዓለም መድኃኒት የሚባለው። ይሄ ነው። ከዛስ በደላችን በእርሱ ላይ ሲያርፍ የእኛን በደል ምጥጥ አድርጎ ወሰደውና ወደ መቃብር ወረደ። ከዚያስ አፈር ትቢያ አድርጎ በደላችንን ቀበረውና በሞት ላይ ስልጣኑን አሳይቶ ተነሳ። ክብር ምስጋና ለስሙ ይሁን። መድኃኔ ዓለም የተመሰገነ ይሁን። ከዛ ህይወት ያገኘ ነው። ከዛ በኋላ እሱ ሞተ፣ ለእኛ ህይወት ሰጠን፣ የእኛን ሞት ቀበረው። ከዚያስ ምን ሆነ? ጸጋ ተሰጠን። ምን ተሰጠን? ጸጋ። አዳምና ሔዋን በሰሩት ኃጢአት ውጤት ምክንያት ኖህም አብርሃምም በደሉ ነበረባቸው አልኳችሁ፣ መርገሙ ነበረባቸው። ሐዲስ ኪዳን ላይ ምን ሆነ? እኛ ምንም አይነት ነገር ሳንሰራ ጸጋውን ተቀበልን። ምኑን ተቀበልን? አስደናቂው ይሄ ነው። አያችሁ፣ አብርሃምና ኖህ ሳይበድሉ ኃጢአት ሳይሰሩ በደል እንደነበረባቸው ሁሉ እኔና እናንተም ሳንሰቀል ጸጋ ግን ተቀብለናል። አይገርማችሁ? እስኪ ሳንሰቀል በሉ፣ ሳንገረፍ ጸጋ ተቀብለናል። ያን ጸጋ ለመቀበል በነገራችን ላይ ምን ያስፈልግ ነበር? ዝም ብላችሁ እንደ ሰውኛ ብታስቡት የክርስቶስን ያህል መገረፍ ይፈልግ ነበር። ያን ጸጋ ለመቀበል ዝም ብሎ እንደ ሰው ሂሳብ ብትሰሩ ነው የምላችሁ። ሂሳብ ብትሰሩ፣ ካልኩሌሽን ብትሰሩ ይህንን ጸጋ ክርስቶስ የሰጠንን ጸጋ እንዲሁ የሚለው አሁን ቅዱስ ጳውሎስ እንዲሁ በጸጋው ጸድቀናል የሚል ቃል ታስታውሳላችሁ አይደለም? እንዲሁ የሚለው ቃል ምን እንደሆነ ታውቃላችሁ? ሳትሰቀል ነው ያን ጸጋ የተቀበልከው። ስጋው ደግሞ የተቀበልከው ሳትገረፍ ነው። እንኳን 6600 ይቅርና 66 ይቅርና አንድ ግርፋት ላይ ቁጣ ሳያርፍብህ፣ ስድብ ሳይነካ፣ የአይሁድ ምራቅ አንድ ጠብታ እንኳን ሳያርፍብህ ነው ጸጋ የተቀበልከው። ስጋውን ደግሞ የተቀበልከው የንስሐ ጸጋ የተሰጠው፣ የጥምቀት ጸጋ፣ የልጅነት ጸጋ፣ የእግዚአብሔር የመሆን ጸጋ፣ የዚህ ቤተክርስቲያን ጸጋ፣ የወንጌል ጸጋ፣ የእግዚአብሔር የመሆን ጸጋ፣ ሙታንን የማስነሳት ጸጋ፣ የክህነት ጸጋ፣ ፓትርያርኮ የፓትርያርክነት ጸጋ የተሰጣቸው አንድ የአይሁድን ምራቅ ንጣቢ እንኳን ሳያርፍባቸው። አይገርማችሁም? ሳይገረፉ ነው የተቀበሉት። ሊቃነ ጳጳሳቱ 6666 ጊዜ አይደለም አንዴ እንኳን ግልምጫ እንኳን ሳያርፍባቸው ሊሆን ይችላል ክህነት የተሰጣቸው። ይሄ ጸጋ የተሰጠ እነዚህ ሶስት ጸጋ የሚባለው ሶስት ናቸው። አንደኛው ምስጢረ ጥምቀት የሚባለው ነው፣ ልጅነት የሚባለው ነው ጸጋ የሚባለው። ሁለተኛው ስልጣነ ቀሳውስት የሚባለው የካህናት ስልጣን የሚባለው። ሶስተኛው ስጋው ደግሞ ነው። ጸጋ ተብሎ የሚጠሩት እነዚህ ሶስቱ ናቸው ጸጋ የሚባሉት። እነዚህን ጸጋ ምንም ነገር አድርገህ አይደለም የተቀበል እንዲሁ የሚባለው ለዚህ ነው። ግን ይሄ ሲባል እነዚህን ጸጋ ተቀብለህ ሳትሰራባቸው ግን ገነት ትገባለህ ማለት ግን አይደለም። ጥንቃቄ እሱ ነው። እንዲሁ በጸጋ የሚለው ይሄ ነው። እንዲሁ የተቀበልናቸው ናቸው። ለምን? ክርስቶስ ተገርፎልሃል። አሁን ሰይጣን መጥቶ አይበለውና ሰይጣን መጥቶ ቢጠይቀን በአካል መጥቶ ምን አድርጋችሁ ነው ይሄ ሁሉ ጸጋ የተቀበላችሁት ብንባል ማን ተገርፎልን ነው እንላለን? ክርስቶስ ተገርፎልን። አያችሁ፣ ወስዶት ነው እሱ የእኛን መከራ ወስዶት ነው። በእኛ ቦታ ተገብቶ ተሰቅሎ ነው። በእኛ ቦታ ተገብቶ ተሰቃይቶ ከዛ ጸጋ ለእኛ ሰጠን። እንዲሁም የሚለው አብርሃምና ኖህ ሳይበድሉ በደል እንደነበረባቸው ሁሉ እኔና እናንተም መከራ ሳንቀበል የክርስቶስን ጸጋ ተቀብለናል። ክብር ለስሙ ይሁን። ሌላው ይሄ በብሉይ ኪዳን የነበረው ሰው ሁሉ የአዳምና የሔዋን የልጅ ልጅ በመሆኑ ምክንያት ብቻ የአዳምንና የሔዋንን የኃጢአት ውጤት መርገምን እንደወረሰ ሁሉ እኔና እናንተ የክርስቶስ ልጆች በመሆናችን በማመናችን ብቻ ጸጋን ወርሰናል።
ጸጋን ወርሰናል። ልጅ ነህ፣ ወራሽ ነህ፣ ባሪያ አይደለህም። የእግዚአብሔር ልጅ ነህ። በውስጥሽ አባ አባት የሚል መንፈስ እግዚአብሔርን የምትጠራበት መንፈስ አለ። ይሄን እንዲሁ ተቀብለሃል፣ ያለ ዋጋ ተቀብለሃል። ለክህነት ዋጋ አይከፈልም። ለምሳሌ አንድን ካህን መንገድ ላይ አግኝታችሁ አባ ይፍቱኝ ለማለት ገንዘብ አትከፍሉ። አያችሁ፣ በነፃ ነው የምትሳለሙ። ከከፈላችሁ ተሳስታችኋል። በቸርነት የምታደርጉት ነገር ካለ መልካም ነው። ነገር ግን መስቀል ስለተሳለምክ ብቻ ያን መስቀል ስትሳለም በውስጥ ያለው መንፈስ ለኃጢአት የሚያሳስብ መንፈስ ይርቃል። ግን ለዚህ አትከፍሉ። አይገርማችሁ? አትከፍሉ። መስቀል ስትሳለሙ አትከፍሉ። ለማስቀደስ አትከፍሉ። ለመቁረብ አትከፍሉ። አሁን ይህን ወንጌል ለመስማት አልከፈላችሁ። የእግዚአብሔርን ቸርነት ለመስማት አልከፈላችሁ። በነፃ ታገኙታላችሁ። አይገርማችሁ? በጸጋ የተሰጠ ስለሆነ አስደናቂ ነው። እነዚህ ነገሮች እንዲሁ የተቀበልናቸው ናቸው። ስለዚህ አዲሱን ሰው ክርስቶስን ለመልበስ መጠመቅ ያስፈልጋል። ቁጥር 26 ላይ ገላትያ ምዕራፍ 3 ቁጥር 26 ጀምሮ ደግሞ እንዲህ ይላል፣ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። በክርስቶስ ኢየሱስ የማን ልጆች ናችሁ? በእርሱ በኩል በተፈጸመው መዳን፣ በእርሱ በኩል በተፈጸመው ማዳን የእግዚአብሔር ልጆች ናችሁና ይልና ከክርስቶስ ጋር አንድ ትሆኑ ዘንድ ይላል። ከማን ጋር አንድ ትሆኑ ዘንድ? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። ማንን ለብሳችኋል? በቃ ይሄ ነው ጥምቀት የሚባለው። የምንጠመቅበት ምክንያት ክርስቶስን ለመልበስ ነው። ማንን ለመልበስ? ክርስቶስ። ምስጢረ ጥምቀትን የምንፈጽምበት ምክንያት ክርስቶስን ለመልበስ ነው። ይቀጥልና አይሁዳዊ ወይም የግሪክ ሰው የለም ይላል። ምንም አይነት ልዩነት የለም ነው። አይሁዳዊ ግሪክ የሚለው እኔና እናንተ እነዚህ በዘር በአጥንት በደም በምናምን ምን ተበትበው ነገር በሙሉ የለም። ክርስቶስን የለበሰ ሰው ሁሉ ስንት ነው? አንድ ነው። ከአንድ ዘር ከክርስቶስ የተወለደ የተገኘ ስለሆነ አይሁዳዊ ወይም የግሪክ ሰው የለም። ባሪያ ወይም ጨዋ ሰው የለም። ወንድ ወይም ሴት የለም። ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። ስንት ሰው ናችሁና? በክርስቶስ ኢየሱስ አንድ ሰው ነው። ምትጠመቀው አንድ ለመሆን ነው። ምንጠመቀው አንድ ለመሆን ነው። ክርስቶስን የለበሰ ሰው ሁሉም አንድ ነው። ክርስቲያን የሆነ ሁሉ አንድ ነው። ምንጠመቀው ለዚህ ነው። እንዲያውም ቀጥሎ ቁጥር 29 ላይ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ ይላል። ምኖች ናችሁ? የሁሉም ነገር ወራሽ ነህ። የክብሩ ወራሽ ነህ። የአምላክነቱ ወራሽ ነህ። የጌትነቱ ወራሾች ነን። የዙፋኑ ወራሾች ነን። በጣም እኮ የሚደንቅ ነው። የተጠራ ነው። ለዚህ ነው እኔ ብዙ ጊዜ እናገራለሁ፣ የዚህ ቤት ወራሾች ናቸው። አሁን ይሄን ቤት ክርስቲያኖቹ ናችሁ ከወረሳችሁ በኋላ ክቡር መላከ ፀሐይም እኔም ሌላውም ማስወጣት አንችልም። እንኳን እኛ ይቅርና ራሱ እግዚአብሔር እናንተን ማስወጣት አይችልም ብያችኋለሁ። ታስታውሱ እንደሆነ አይችልም። ይህን ቃል የተጠቀምኩት አውቄ ነው። አሁን እግዚአብሔር ችሎታ የለውም ማለት አይደለም፣ ግን እግዚአብሔር ቃል ገብቷል። ምን አይነት ቃል ነው የገባው? ይሄ ቤት ለእናንተ ነው፣ መንግሥተ ሰማያት የእናንተ ናት፣ በስሜ ካመናችሁ እኔ ራሴ የማን ነኝ? የእናንተ ነኝ ብሎ ቃል ገብቷል። እግዚአብሔር ለቃሉ ምን ያለ ነው ብያችኋለሁ? የታመነ ነው። ስለዚህ እግዚአብሔር ማባረር ራሱ አይችልም ከዚህ ቤት። እዚህ ቤት አንተ ባለመብት ነህ። እዚህ ቤት አንተ ባለስልጣን ነህ። ይሄ ቤተክርስቲያን፣ ይሄ ቤት ያንተ ነው። ይሄ መቅደስ ያንተ ነው። እንድትቆርብበት የተሰጠ ነው። ልጅ ነህ። ስለዚህ ወራሽ። ይሄ የተረጋገጠ ነው። ወራሾች ናቸው የሚለው ነው። የምንጠመቀው ክርስቶስን ለመልበስ ነው። ክርስቶስን ከለበስን ደግሞ ወራሾች ነን። ሁለተኛ የምንጠመቀው የጌታ ትእዛዝና ትምህርት ስለሆነ ነው። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ምን ይላል? ይድናል። ያላመነ ግን ምን ይልበታል? ይፈረድበታል ብሎ በተናገረው መሰረት እንድንጠመቅ ጌታ አዟል። የጌታን ትእዛዝ እንፈጽማለን። በዚህ ምክንያት እንጠመቃለን። ከጊዜ አንጻር ፈጠን እላለሁ። ሁለተኛ ለመወለድ ነው። የመጀመሪያው ልደታችን በስጋ የምንወለደው ነው። ሁለተኛው ልደታችን ከክርስቶስ የምንገኘው ከእግዚአብሔር የምንገኝበት ልደት የእግዚአብሔር ልጆች የምንባልበት ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ምን ካላለ ካልተወለደ ወዴት ሊገባ አይችልም? ወደ እግዚአብሔር መንግሥት ሊገባ አይችልም። ስለዚህ ወደ እግዚአብሔር መንግሥት ለመግባት ዳግም መወለድ አለብን። ዳግም ለመወለድ ከውሃና ከመንፈስ መወለድ መጠመቅ አለብን። በዚህ ምክንያት እንጠመቃለን። አራተኛ ጌታን በመከራ የምንመስለው በጥምቀት ነው። በጥምቀት ጌታችንን እንመስላለን። ስንወርድና ስንወጣ የሚያጠምቁን ካህናት ጥልቅ አድርገው መልሰው ሲያወጡን የክርስቶስ በጣም አስደናቂው ነገር የክርስቶስን መከራ በዚህ እንተባበራለን። ቅድም አልኳችሁ መገረፍ አይጠበቅብህም። በጥምቀትህ ግን መገረፉን ትካፈለዋለህ። አስደናቂ እኮ ነው።
ለኛ ቀላል ነገር ሰጠን። ውሃ ውስጥ መግባት፣ የተቀደሰ ውሃ ውስጥ መግባት፣ የተቀደሰ ውሃ ውስጥ ገብቶ መውጣትን እንደምን ቆጠረልን? ወደ መቃብር ከእርሱ ጋር እንደመውረድ፣ ከዛስ በትንሣኤ ከእርሱ ጋር እንደመነሳት አድርጎ ቆጠረልን። ስለ ቸርነቱ ስሙ የተመሰገነ ይሁን። በጣም እኮ አስደናቂ እኮ ነው። ላንብላችሁ ሮሜ ምዕራፍ 6 ከቁጥር 3 ጀምሮ ያለውን ላንብላችሁና በዚህ እንዝጋ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ይላል። ምን ያልን ሁላችን? የተጠመቅን ሁላችን ይልና ከሞቱ ጋር ይላል። ከምኑ ጋር? ከሞቱ ጋር። ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ከምኑ ጋር አንድ እንሆን? ከሞቱ ጋር። እንዴት በጥምቀት ከሞት ጋር አንድ ሆንን? እስኪ ሞትን አስቡት፣ መገረፍን አስቡት፣ ስቃይን አስቡት፣ ደም መፍሰስን አስቡት፣ ቁስልን አስቡት። ያ ሁሉ ስቃይ እኛ የምናውቀው ትንሽ፣ የተጻፈው ትንሽ፣ እንደዛም ሆኖ ያልሰማ ነው፣ ተጽፎም ያልተረዳ ነው። ብዙ የክርስቶስ መከራ፣ ብዙ፣ በጣም ብዙ፣ ከአይምሮ በላይ። ዛሬ ዮሐንስ አፈወርቅ ቅዳሴ ይቀደስ ነበርና ያስለቅሳል ስትሰሙት። ብክይዎ ወለሐውዎ ለታፈቅርዎ፣ የምትወዱት አልቅሱለት ይል ነበር ዮሐንስ አፈወርቅ። የምትወዱት ማልቀስ ብቻ ነው የሚገልጠው። እንደ አቅማችን ራሱ ሊገልጠው የሚችለው ማልቀስ፣ እንባ ማፍሰስ ብቻ። አማኑኤል አምላክነ፣ ኢየሱስ መድኃኒነ፣ ክርስቶስ ንጉሥነ ይል ነበር ዮሐንስ አፈወርቅ። አማኑኤል አምላካችን ወየው 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 እንደማለት ነው። ክርስቶስ ንጉሳችን፣ ኢየሱስ መድኃኒታችን ወዮ ወዮ። ይህን ከማለት ውጭ ያንተን መከራ የሚገልጠው ምን አለ ነው? ከማልቀስ በስተቀር እሪ ከማለት በስተቀር የሚገልጠው ምን መከራ አለ? ከዚህ መከራው ጋር እንድንተባበር ውሃን ሰጠን እግዚአብሔር። ያ የተቀደሰ ውሃ፣ ያ የተጸለየበት ውሃ፣ ቅዱስ ውሃ ውስጥ ገብተን ስንወጣ ሞት አድርጎ ቆጠረልን፣ ከመከራው ጋር ቆጠረልን። ይደንቃቸዋል። የአቡነ ተክለ ሃይማኖትን ገድል ስትሰሙ አቡነ ተክለ ሃይማኖት በንዳድ በሽታ የሞቱት 3 ቀን ተሰቃይተውና ያ ከግርፋቴ ጋር ይቆጠርልሃል የሚል ቃል ትዝ ይላችኋል። ከስቅለቴ ጋር ይቆጠርልሃል የሚል ቃል ትዝ ይላችኋል። ለምን እንደዛ እንደሆነ ታውቃላችሁ? አቡነ ተክለ ሃይማኖት እኔ እንዳንተ ተሰቀየ ነው መሞት የምፈልገው ይሉ ነበር። አቡነ ተክለ ሃይማኖት መከራህን መቅመስ ፈልጋለሁ፣ ሞትህን መቅመስ ፈልጋለሁ፣ መካፈል ፈልጋለሁ፣ ችንካሩ ማየት እና ልክ አንተ የተቀበልከውን መከራ በስጋዬ ሆኖ ማየት እፈልጋለሁ ሲሉ፣ አይ እሱ እንኳን አይሆንልህም፣ ግን ስለ ፍቅርህ 3 ቀን የማያስቀምጥ የማያስተኛ በሽታ የማያስቆም በሽታ እሰጥሃለሁ፣ በዚያ ትንሹን የመከራዬን ትቀምሰዋለህ ተብሎ የ3 ቀን መከራ ተሰጣችሁ። በ3 ቀን ምን ያህል ጭንቅ እንደሆነ የሚቀጠቅጥ የሚፈጠፍጥ መከራ የሚፈጠፍጥ በሽታ ተሰጣቸው። አዩት አቡነ ተክለ ሃይማኖት የጌታ መከራ ምን ያህል ከባድ እንደሆነ። እኛ ግን እንደማንችል ያውቃልና ውሃ ውስጥ ገብተህ ወጥተህ የጌታን መከራ እንደተካፈልክ ይቆጠርልሃል። መጽሐፍ ቅዱስ ነው የሚለው። የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይልና እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። በጥምቀት ከእርሱ ጋር ምን አለን? አስደናቂ ነው። መቃብር ውስጥ ሳንገባ ውሃ ውስጥ በመግባታችን ከጌታ ጋር መቃብር እንደወረድክ ይቆጠርልሃል፣ ይቆጠርልሻል። መጽሐፍ ቅዱስ ይሄን ነው የሚናገረው። የጌታን ሞት እንድንተባበር። በቃ ምንድነው የሚለን መሰላችሁ? ልክ ስንጠመቅ በቃ እኮ የኔን ግርፋት ተገርፋችሁታል፣ የኔን ሞት ሞታችሁታል፣ የኔን መቀበር ተቀብራችሁታል ብሎ ይቆጥረዋልና ቸርነቱ አስደናቂ ነው። ከዛ ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። የሁሉ ድካም ምን እንደሆነ ታውቃላችሁ? እንወርዳለን፣ ከሞቱ ጋር ይቆጠርልናል። ዋናው ዓላማ ስንነሳ ከምኑ ጋር ይቆጠርልናል? ከትንሣኤው ጋር። ክብር ለስሙ ይሁን። የምንጠመቀው ሞቱን እንድንመስል ትንሣኤውን እንድንመስል ትንሣኤው በሆነ ትንሣኤ እንድንነሳ ኃይሉ በሆነ ኃይል እንድንነሳ ስለሆነ የምንጠመቅበት ምክንያት ይሄ ነው። ሌሎች ጥቂት ምክንያቶች አሉ። እነሱን ሳምንት አይተናቸው ወደፊት እንቀጥላለን። የአባታችን ፍቅር በሁላችንም በአይምሯችን እንዲያደር የእርሱ ቅዱስ ፈቃድ ይሁንልን። መድኃኔ ዓለም ክርስቶስ ሁላችንንም በፍቅሩ ይሳበን፣ በመከራ ሁላችንንም ለጽድቅ ለቅድስና ያብቃን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። የሳምንት ሰዎች ይበለን።